ክርስቶስን አያደምጠውም። መዓዛ ቁርባኑ ባፍንጫው አይገባም። አጣጥሞታል። 2 ሳምንት ክርስቶስን ሳይቆርብ ኖረ ማለት ኦክሲጅኑ ቆመ ማለት ነው ለዛ ክርስቲያን። ያሳፍራል። ወደኛ ስንመጣ በነጠላ ብቻ የተሸፈነ አምልኮት አይሆንም። ስለዚህ መብራታችን አልበራም ነው። ማንኛው ፀሐይ ማን ያስረዳ ሲለው ፈያታዊ ዜማን ምን ብሎ ነው የሚመለሰው ለመላኩ? አረ እኔ ያስረዳኝ የለም ፀሐይን ተመለከትኩ አለ። ምን ተመለከት? በቃ አለቀ። ትክክለኛዋን ፀሐይ ተመለከተ። 6 ሰዓት ላይ ፀሐይ መጨለሙን አየ። በማይከለ ሰማይ የምትሆነው ፀሐይ ጨልማለች። ለምን? በማይከለ ምድር የተሰቀለው ዋናው እውነተኛው ፀሐይ ክርስቶስ ነው። ቀጥሎ ያለው ክፍል ከ9 ሰዓት እስከ 12 ሰዓት ያለው ክፍል ነው። በቅዱስ እስጢፋኖስ ቃል ኪዳን በማመን ረድኤተ እግዚአብሔርን አጋዥ አድርጌ እጀምራለሁ። የተከበሩ አባታችን መላከ ሰላም አይነኩሉ የዚህ ታላቅ ጥንታዊ ቤተክርስቲያን አስተዳዳሪ፣ ክቡር መጋቤ ሃይማኖት መምህር ሲሳይ፣ ክቡራን ሊቃውንተ ቤተክርስቲያን፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ ሚመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ሉል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚህች ዕለት አድርሶናልና የአባቶቻችን አምላክ ንጉሳችን፣ ሕይወታችን፣ ብርሃናችን፣ ጠባቂያችን፣ እረኛችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ የምንማማረው በመኃልየ መኃልይ ምዕራፍ 5 ቁጥር 10 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን ሆይ እንድታስተምረን፣ እንድትመክረን፣ እንድታጽናናን የአውደ ምሕረቱ ባለቤት አንተ ብቻ ነህና ቅዱስ ፈቃድ ይሁንልን። ቅዱስ ቃሉ ምን ይላል? ውዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው ይላል። እስቲ አብረን እንበል። ውዴ በሉ እስቲ። ነጭና ቀይ ነው፣ ከእልፍ የተመረጠ ነው። ይህን ርዕስ የመረጥኩበት ምክንያት በቤተ ክርስቲያናችን ስርዓተ አምልኮ በተለይ ከእሑድ ጀምሮ እስከ ቅዳሜ እስከ ነገዋ መጨረሻ ድረስ ስብከት በመባል ይታወቃል። ከእሑድ ቀጥሎ ያለው ደግሞ ብርሃን በመባል ይታወቃል። ለልደት 1 ሳምንት የቀረው እሑድ ደግሞ ኖላዊ እረኛ በመባል ይታወቃል። በተለይ በዚህ ሳምንት በቤተ ክርስቲያናችን የሚመሰጠረው፣ በቤተ ክርስቲያናችን የሚዘመረው፣ በቤተ ክርስቲያናችን የሚነገረው የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋዌ ነቢያት በብዙ ኅብረ ትንቢት ተናግረዋል፣ በብዙ ኅብረ አምሳል መስለዋልና እንዴት ነቢያት እንደሰበኩት ዛሬም ደግሞ ቤተ ክርስቲያን እንዴት እንደምትሰብከው ይሆናልና ይህን ርዕስ መርጫለሁ። የምስጢር ባለቤት አምላካችን ምስጢሩን ጥበቡን ለሁላችንም ይግለጥልን። ቅድም መጋቤ ሃይማኖት እንዳሉት በጣም በብዙ ስራ ውስጥ ስለነበርኩኝ ዛሬ አልገኝም መምጣት አልችልም ስላቸው አረ ይሄ ሁሉ ሕዝብ ተሰብስቦ ይጠብቃል ስላሉ ነው የመጣሁት እንጂ ብዙ አድካሚ ስራዎች አሉ። የሚያበረታ ግን ማን ነው? የአውደ ምሕረቱ ባለቤት እግዚአብሔር ነውና በሰላም አስጀምሮ በሰላም እንዲያስፈጽመን ቅዱስ ፈቃዱ ይሆንልን። እንግዲህ ነቢያት በብዙ ኅብረ አምሳል የጌታን ስጋዌ ተመልክተዋል። ከሁሉም ደግሞ እጅግ ደስ የሚለው የሚገርመው ሰሎሞን ያየው ነው። ሰሎሞን ክርስቶስን በነጭና በቀይ አምሳል ያየዋል። ውዴ ይላል። ውዴ ምንድነው? ነጭና ቀይ ነው ካለ በኋላ ከእልፍም የተመረጠ ነው በማለት የክርስቶስን ስጋዌ በነጭ የክርስቶስን ሰው መሆን በቀይ አበባ ወይም በቀይም በነጭም በህብረ ቀለማት እያስዋበ ይገልጠዋልና ይሄንን ነው የምንማረው። እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። በተለይ ቁጥር 9 ላይ ምን ይላል? ምን ትውቱ ወልድ ሁኪ ሰናይት ማንስት፣ አንቺ ከሴቶች ዘንድ የተዋብሽ በጣም ቆንጆ የሆንሽ አንቺ ከወንድሞችሽ ልጆች ይልቅ ወልድ ወንድምሽ ማን ነው ብሎ ይጠይቃል። አንቺ በሴቶች ዘንድ የተዋብሽ ምን ቆንጆዋ ወልድ ወንድምሽ አለ ማን ነው ብሎ ጥያቄ ይጠይቃል። ምን ማለቱ ነው? ያቺ ያማረች ያቺ ቆንጆዋ ለጊዜው ቤተ እስራኤል ስትሆን ፍጻሜው ግን ማን ናት? ቤተ ክርስቲያን ናት። ምእመናን ነን። ምእመን ይላል። ወልድ ወንድምሽ እግዚአብሔር ወልድ ከነቢያትና ከአበው ዘንድ ማንን ይመስላል?
ማንንም አይመስልም። ምክንያቱም የእግዚአብሔርን ወልድ ውበት የሚተካከል አለ እንዴ? የለም። እሱ ለንጽጽር ምን ይላል? ምን ትውቱ ወልድ ሁኪ ሰናይት ማንስት፣ አንቺ በሴቶች ዘንድ የተዋብሽ ሆይ ከወንድሞች ይልቅ ወልድ ወንድምሽ ማን ነው? ማን ይመስል? ያማርሽ ክርስቲያን፣ ያማርሽ የክርስቲያን ሰውነት ወልድ ወንድምሽ። ምን ወንድምሽ? ጌታን ወልድ ይለዋል። ምክንያቱም ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ነው። ወንድም ይለዋል። ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ ምን ሆነዋል? ፍጹም ሰው ስለሆነ ወልድ ወንድምሽ ከነቢያት ከካህናት ልጆች ይልቅ ማንን ይመስላል በማለት ውበቱን ቁንጅናው ተገልጾለት ማን ተናገረ? አባታችን ሰሎሞን ተናገረ። ለዚህ ነው ዳዊትም በመዝሙር 44 ቁጥር 2 ላይ ይሴኒ ላህዩ እሙሉ ደጓለሚያው ውበቱ ይላል ከሰው ልጆች ሁሉ ይልቅ ያምራል። የማ የክርስቶስ የማ የክርስቶስ። ለዚህ ነው 5 ገበያ ይከተሉት ነበረ በዘመነ ስጋው ሲያስተምር። አንዱ ገበያ ወይም ወደ 1000 የሚጠጋ ህዝብ ውበቱን ለማየት ብቻ ይከተለው ነበረ። ስለዚህ ሰሎሞን ይተገልጦለት አንቺ ምእመን፣ አንቺ ክርስቲያን ምን ይመስል ወልድ ወንድሜ ኢየሱስ ክርስቶስ ማንን ይመስላል እያለ በእውነት ያደንቃል። ለዚህ ነው ቤተክርስቲያናችን ጠዋት ተነስታ ይሄን ውበት ለማየት ትጸልያለች፣ ትመኛለች። ምን ብላ? ኢየሱስ ክርስቶስ ጥዑመ ስም ለዘይጼውኦ። ኢየሱስ ክርስቶስ ለሚጠራው ስሙ ምንድነው? የጣፈጠ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሎ። ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው። ምን አይነት እንጀራ ነው? የሕይወት እንጀራ ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ። ኢየሱስ ክርስቶስ ለሚጠጣው የመድኃኒት ጽዋ ነው። ስጋው ለመብላት ያማረ ነው፣ ደሙ ለመጠጣት የጣፈጠ ነው። ኢየሱስ ክርስቶስ ካሉ በኋላ በጋ መድኃኒት ለዘይሰዎ። ለሚሰዋው ካህን ምንድነው? የመድኃኒት በግ ነው። በእውነት የተሰዋውን ስጋህን ተመግበን ከጎን የፈሰሰውን ከደመ ምንጭ ጠጥተን እንረካለን። ኢየሱስ ክርስቶስ በግ ዘቀራንዮ፣ የቀራንዮ በግ ኢየሱስ ክርስቶስ ሆይ ለላሄ ገጽከ ንትሜነይ ከመንራዮ፣ የፊትህን ውበት እናየው ዘንድ እንመኛለን። ደስ አይልም ጸሎቱ? ምንህን እናይ ዘንድ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠዋት ተነስታ የምታቀርበው ምስጋና ነው። የቀራንዮ በግ ኢየሱስ ክርስቶስ ሆይ ያንተን ፊት፣ ያንተን ውበት፣ ያንተን ደምግባት እናየው ዘንድ ምን እንላለን? እንመኛለን። እንዴት አይነት ጸሎት ነው! ይሄን የሕይወት እንጀራ በልታችኋል? ይሄን የሕይወት መጠጥ ጠጥታችኋል? ይሄን ውብ ፊት ተመልክታችኋል? እጠራጠራለሁ። እስቲ ይሄንን የሕይወት እንጀራ የበላ ይህን የሕይወት መጠጥ የጠጣ ይህን ውብ ፊት የተመለከተ ከናንተ እስቲ እጁን ያውጣ። በቃ እናንተ ብቻ ናችሁ? ስጋውን የበላችሁ ደሙን የጠጣችሁ እናንተ ብቻ ናችሁ? ሌሎቻችሁስ? እዴ! ኧረ ያሳፍራል፣ ኧረ ያስደነግጣል። ይሄን ውበት ለማየት እንመኛለን። ማን ይመስል? ማን ይመስላል? ካህናት ዕለት ዕለት ያዩታል፣ በእውነት ይሰውታል፣ ያርዱታል፣ ያወራርዱታል። እኛ ደግሞ ስጋውን እንበላለን፣ ደሙን እንጠጣለን። ስጋው ከስጋችን ደሙ ከደማችን ተዋህደዋል። ስለዚህ አባ ጊዮርጊስ ምን ይላል? ኢየሱስ ክርስቶስ ለሚበላው የሕይወት እንጀራ ነው፣ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ ነው ይላል። ይህን ውበት እናየው ዘንድ እንመኛለን እንዳለ ታላቁ አባት ሰሎሞን ምን ይመስል ማን ይመስላል ብሎ ውበቱን ካደነቀ በኋላ በፀሐይኑ ይላል። እስቲ በሉት ምን ማለት ነው? በፀሐይ ትመስሉታላችሁ ማለት ነው። በፀሐይ ትመስሉታላችሁ የክርስቶስን ውበት። ወበያሮስኑ በጨረቃ ትመስሉታላችሁ። ወበከማኒዮስኑ ወይም ባስታር ቦሸሽ በምትባለው የንጋት ኮከብ በምትባለው ወይም ቪነስ በምትባለው ፕላኔት ማለት ነው፣ በሱ ትመስሉታላችሁ ይላል። ውበቱ በጣም የተለየ ውበት ስለሆነ በፀሐይ ነው የምትመስሉት? በጨረቃ ነው የክርስቶስን ውበት የምትመስሉት? ወይስ በአጥቢያ ኮከብ ነው የምትመስሉት ይላል። እኛ በሁሉም እንመስለዋለን። የእውነተኛው ፀሐይ ኢየሱስ ክርስቶስ ነውና ታላቁ አባት ሚልኪያስ በምዕራፍ 4 ቁጥር 2 ላይ የኃጢአትን ጨለማ ገፎ የጣለ እውነተኛው ፀሐይ መድኃኔ ዓለም በመሆኑ ምን አለ? ይእተ አሚረ ይሰርቅ ለክሙ ፀሐይ ጽድቅ፣ ስሜን ለምትፈሩ ለእናንተ የእውነት ፀሐይ ይወጣላችኋል አለ። ምን አይነት ፀሐይ? የጽድቅ ፀሐይ ይወጣላችኋል አለ። እሱ ማን ነው? ኢየሱስ ክርስቶስ አምላካችን ነው። ዕንባቆም በምዕራፍ 3 ላይ ምን አለ? ብርሃኑ ሰማያትን ከድነዋል፣
ምስጋናው ምድርን መልቷል፣ ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል ይላል። ይሄ ማን ነው? የድንግል ማርያም ልጅ መድኃኔዓለም ነው። ስለዚህ በፀሐይ ነው ይላል ሰሎሞን። ይሄንን አምላክ በፀሐይ ትመስሉታላችሁ ይላል። እውነት ነው። ሰሎሞን በፀሐይ መስሎ አልቀረም። በምድር ላይ ሲመላለስ የኔና የናንተ አምላክ ኢየሱስ ክርስቶስ ታቦር ተራራ ላይ ጌትነቱን በገለጠ ጊዜ ፊቱ እንደ ፀሐይ ምን ይላል? አበራ ይላል። አያችሁ? ወአብርሃ ገጹ ከመ ፀሐይ፣ ፊቱ እንደምን አበራ? እንደ ፀሐይ አበራ። እውነተኛው ፀሐይ ማን ነው? እሱ ራሱ ነው። ወአልባሲሁኒ ኮነ ጸዓዳ ከመ በረድ፣ ልብሱም እንደ በረዶ ምን ሆነ? ነጭ ሆነ ይላል። ንጹሐ ባህሪ አምላክ ስለሆነ። ስለዚህ ሰሎሞን ምን አለ? ይሄ ነጭም ቀይም የሆነ ውዴ አለ ከእልፍ የተመረጠ ነው። በምን ትመስየዋለሽ አንቺ ምእመን? በፀሐይ ነው በማለት ያደንቃል። በዚህ ነው ቤተክርስቲያናችን በኪዳን ጸሎት ላይ አምላኳ ንጉሷ ብርሃኗ ሕይወቷ ኢየሱስ ክርስቶስን ምን ትለዋለች? ፀሐይ ዘኢየዐርብ፣ የማይጠልቅ ፀሐይ። ምን አይነት ፀሐይ? እችኛዋ ፀሐይ ትጠልቃለች፣ እሱስ አይጠልቅም። የማይጠፋ ብርሃን ዘወትር በቅዱሳን አድሮ የሚያበራ ፀሐይ። እሱ ማን ነው? የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አሁን ወደ ላይ ቀና ብለን ስንመለከት ይሄ በሰማይ ላይ ተጽፎ እናነባለን። በምን ላይ? መጽሐፍ ቅዱስ ላይ የእግዚአብሔር ቃል ተጽፏል፣ እናውቃለን፣ እናምናለን። በሰማይ ላይስ አሁንም ተጽፏል፣ እናምናለን፣ እናውቃለን። ይህንን ነቢያትና ሐዋርያት ጽፈውታል። ከዋክብትን ግን ማን ጽፎታል? ራሱ እግዚአብሔር በጣቱ ጽፏቸዋል። ለዚህ ነው ዳዊት ምን ይላል? በመዝሙር 18 ላይ ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት አለ የእግዚአብሔርን ክብር ይናገራሉ። የማንን? የእግዚአብሔርን ክብር። ጠፈርም አለ የእጁን ስራ ያወራል። ስለዚህ በቀን የምናያት ፀሐይ፣ በሌሊት የምናያቸው ጨረቃና ከዋክብት እያንዳንዳቸው የማንን ስራ ይመሰክራሉ? የእግዚአብሔርን ስራ ይመሰክራሉ። ስለዚህ ስለ እውነተኛው ፀሐይ ስለ ክርስቶስ ማን ትሰብካለች? ምሳሌ የሆነችው ፀሐይ ትሰብካለች። ፀሐይ ትልቅ መምህርት ናት፣ ትልቅ ወንጌላዊት ናት። ፀሐይ እግዚአብሔር አምላክ ፀሐይን በስንተኛው ቀን አመጣ? እስቲ ንገሩኝ። እሁድ ናት? እሁድ ነው የመጣው? እስቲ እሁድ የምትሉ እጅ አውጡ። ፀሐይ ተፈጠረችው መቼ ነው? በጣም እኮ ቀላል በጣም የመጨረሻ ቀላል ጥያቄ እኮ ነው እየጠየቅኳችሁ ያለው። ፀሐይ መቼ ተፈጠረች? የበረደውን የምታሞቅ የጨለማውን የምታስለቅቅ የተሰወረውን የምትገልጠዋን ፀሐይ እግዚአብሔር መቼ አመጣት? በስንተኛው ቀን? በአራተኛው ቀን። በስንተኛው ቀን? በቃ ይሄ ማለት ትልቅ የወንጌል ትምህርት ነው። ስለ እውነተኛው ፀሐይ ስለ ፈጣሪዋ ምሰብክ ስለሆነች ፀሐይ በስንተኛው ቀን መጣች? በአራተኛው ቀን ከወደ ምስራቅ በአራተኛው ኬክሮስ ላይ እግዚአብሔር አስገኛት። እቺ ፀሐይ ትልቅ መምህርት ናት። ለዚህ ነው ሰማያት የእግዚአብሔርን ክብር ይናገራሉ ያለው። ፀሐይ በአራተኛው ዕለት የመጣችበት ትልቅ ምክንያት አላት። እግዚአብሔር በአምስተኛው ቀን ሊያመጣት ይችላል፣ ሊፈጥራት። በሶስተኛው ቀን ሊፈጥራት ይችላል። በመጀመሪያው ቀን ሊያመጣ ይችላል። ምንም ፀሐይን ግን በስንተኛው ቀን አመጣት? ንገሩኝ። በአራተኛው ቀን። ለምን ይመስላችኋል? እውነተኛው ፀሐይ ተቀዳሚ ተከታይ የሌለው የአብ የባህሪ ልጅ ሰው የሚሆነው መቼ ነው? በአራተኛው ዘመን ስለሆነ ነው። በስንተኛው ዘመን? በአራተኛው ዘመን። ስንት ዘመናት ነበሩ ከክርስቶስ በፊት? 3። እሱ ጋር ሲደርስ 4 ሆነ። የመጀመሪያው ዘመነ አበው ይባላል። እስቲ በሉት። እስከነ ያዕቆብ ድረስ ያለው። ከዛ ሁለተኛው ዘመን ከነ ሙሴ ከነ ኢያሱ ጀምሮ ዘመነ መሳፍንት ይባላል። ምን ይባላል? እነ ዳዊት የነበሩበት ዘመን ደግሞ ምን ይባላል? ዘመነ ነገስት ይባላል። እነ ዘሩባቤል የነበሩበት እስከ ክርስቶስ ልደት የነበረው ዘመን ደግሞ ዘመነ ካህናት። እስቲ በሉ ድገሙት። ስለዚህ የመጀመሪያው ዘመነ አበው፣ ሁለተኛው ዘመነ መሳፍንት፣ ሶስተኛው ዘመነ ነገስት፣ አራተኛው ልክ በዘመነ ካህናት በአራተኛው ክፍለ ዘመን እውነተኛው ሊቀ ካህናት ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወለደ። ክብር ምስጋና ለስሙ። ልክ በሱ አምሳል ያ ስርዓት ሰማይ ላይ አስቀድሞ ታትሟል። ዝም ብሎ አይሆን አይደለም። እንደገና የያዕቆብ ነገድ 12 ነው። 12ቱ ነገድ እስራኤል ይባላሉ። ስንት ልጆች አሉት? 12። ያዕቆብ። ጌታ ሰው የሆነው ከስንተኛው ልጁ ይመስላችኋል? አሁንም ከአራተኛው። የመጀመሪያው ስሙ ሮቤል ይባላል። ሁለተኛው ልጁ ስሙ ስምዖን ይባላል።
ሶስተኛው ልጁ ስሙ ሌዊ ይባላል። አራተኛው ይሁዳ ይባላል። ማን ይባላል? ምስፍና መልክና ከሱ ወገን የሆነ አራተኛው ይሁዳ ተወለደ። ስንተኛው? አራተኛ ልጅ። አሁንም ደግሞ ልክ ጌታ እውነተኛ ፀሐይ ነውና ፀሐይ በአራተኛው ዕለት እንደመጣች የይሁዳ አንበሳ የተባለ ኢየሱስ ክርስቶስም በአራተኛው የያዕቆብ ልጅ ምን ሆነ? በኩል ከተገኘች ከቅድስት ድንግል ማርያም ያለ አባት ተወለደ። ስለዚህ መጀመሪያ ምስጢሩን ያስቀመጠው የት ላይ ነው? ፀሐይ ላይ። እስቲ በሉ ፀሐይ ላይ። ታላቁ ሊቅ ቅዱስ ያሬድ ምን ይላል? በተለይ ድጓ በሚባል መጽሐፉ ላይ ዘስጢፋኖስ ላይ እምስሮ እሴ ፀሐይ ሰረቀ ከእሴ ባህሪ አለ ፀሐይ ወጣ ወአድኃነ ዓለመ በምጽአቱ በመምጣቱም ዓለምን አዳነ ብርሃን ዘእም ብርሃን ዘመጻ ውስተ ጽልመት ክብሮሙ ለቅዱሳን የቅዱሳን ክብራቸው ከሰማየ ሰማያት የወረደው እውነተኛው ብርሃን ማን ነው? የድንግል ማርያም ልጅ እውነተኛው ፀሐይ ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። ስለዚህ ድንግል ማርያም በምን ትመሰላለች? በሰማይ። በምን? በሰማይ ላይ ምን አለ? ፀሐይ እንደሚገኝ ቅድስት ድንግል ማርያምም ሰማይ ሆነ ማንን ወለደችው? ሰረቀ ለነ እምኔኪ ፀሐየ ጽድቅ ካንቺም እውነተኛው ፀሐይ ኢየሱስ ክርስቶስ ተወለደ አለ ቅዱስ ኤፍሬም። ረድኤቱ በረከቱ አይደርብን። አባ ጊዮርጊስም ኦ ሰማይ ዳግሚት ዘወለደቶ ለፀሐየ ጽድቅ ዘውእቱ ብርሃነ ቅዱሳን ዘሰደዶ ለጽልመት ጨለማን ያስወገደው ሞትን ያሳደደው እውነተኛውን ፀሐይ የወለሽው ሁለተኛ ሰማይ ሆይ ይላታል። ስንተኛ ሰማይ? ሁለተኛይቱ ሰማይ ሆይ ይላታል። ያደንቃታል። በረከቱ አይደርብን። ስለዚህ በፀሐይ ነው ይላል ሰሎሞን። ይሄ ነው በፀሐይ ተመስሉታላችሁ ክርስቶስን ይላል። እውነት ነው እንመስለዋለን ሰሎሞን። ሌላው ፀሐይ በስንተኛው ዕለት ተፈጠረች? ድገሙት። በአራተኛው ዕለት። በደንብ አስተውሉ። እውነተኛው ፀሐይ ኢየሱስ ክርስቶስ ደግሞ በስንተኛው ወር ተወለደ? መልስ ስጡኝ እስቲ። በስንተኛው ወር? በአራተኛው ወር። መስከረም፣ ጥቅምት፣ ህዳር፣ ታኅሳስ በአራተኛው ወር ተወለደ እውነተኛው ፀሐይ ማለት ነው። ፀሐይ በአራተኛው ዕለት እንደመጣ እውነተኛው ፀሐይ በአራተኛው ወር ላይ ተገለጠ። በተለይ ይሄ ወር እጅግ የተለየ ወር ነው ክርስቲያኖች። ታኅሳስ አባቶቻችን ለይተው ይህን ወር ታኅሳስ ያሉበት ትልቅ ምክንያት አላቸው። ዝም ብሎ አይነት አይደለም። ታኅሳስ እስቲ በሉ። እንዴት ደስ የሚል ስያሜ ነው። ሐሰሰ ማለት በግዕዝ ቋንቋ ፈለገ ማለት ነው። ሐሲስ ሐሲሶት ካለው የግዕዝ ንዑስ አንቀጽ ነው የምናወጣው። ታኅሳስ ማለት የማሰስ ወራት። የምን ወራት? የማሰስ የመፈለግ ወራት ማለት ነው። የሚታሰስ አለ ማለት ነው። የሚፈለግ አለ፣ ፈላጊ አለ፣ ተፈላጊ አለ። ፈላጊዎቹ ማን ይመስሏቸዋል? ሰብአ ሰገል። ተፈላጊው ማን ነው? እውነተኛው ፀሐይ ክርስቶስ ነው። መሪው ምንድን ነው? ኮከብ ነው። የማቴዎስ ወንጌል ምዕራፍ 2 ላይ አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለእርሱ ልንሰግድ መጥተናል ብለው አስሰው ማንን አገኙት? እውነተኛውን ኮከብ እውነተኛውን ፀሐይ ኢየሱስ ክርስቶስን አገኙት ነው። ስለዚህ ፀሐይ በስንተኛው ዕለት መጣች? በስንተኛው ዕለት መጣች? በአራተኛው ክፍለ ዘመን በዘመነ ካህናት፣ በአራተኛው ትውልድ በነገደ ይሁዳ በአራተኛው ወር የሚወለደውን ኢየሱስ ክርስቶስን ጠቋሚ አድርጎታል ማለት ነው። ምን? ፀሐይ። በፀሐይ ኑ በፀሐይ ትመስዪዋለሽ የእነ አምላክ ማለቱ ይሄ ነው። ሌላው ታኅሳስ አራተኛው ወር ላይ ለየት ያለ ነገር በሰማይ ይከናወናል። ምንድነው ስትሉ ቀኑ ምንድነው? ቶሎ ይመሻል። አይመሽም? የገና ጀንበር ሲባል ታውቃላችሁ፣ ቶሎ ይመሻል፣ ቶሎ ይጨልማል። ሰኔ አካባቢ ደግሞ ቶሎ አይመሽም። በአሁን ሰዓት ለምሳሌ 1 ሰዓት ምናምን ጉዳይ ሰኔ ላይ ብርሃን አለ። አሁን ግን ቶሎ ምን ብሏል? ጨልመዋል። ለምንድን ነው የሚጨልመው? ለምን? በሚጨልምበት ወር ጌታ ተወለደ። በተለይ ደግሞ በ182 ቀን አንዴ የዓመቱ አጭር ቀን ይከናወናል። በዚህ ወር ውስጥ ማለት ነው። እኛ ምድር ወገብ ላይ ኢኩዌተር ላይ ስላለን ብዙ አናውቅም እንጂ ወደ አውሮፓ ብትሄዱ ከቀኑ 9 ሰዓት ላይ ጭልምልምልም ይላል። ወደ ሰኔ አካባቢ ደግሞ ብትሄዱ እስከ ምሽቱ 5 ሰዓት አካባቢ ብርሃን አለ። እኛ መሃል ላይ ስለሆነን ብዙ አናውቀው እና በጣም የሚገርመው ፀሐይ ዝቅ
ቆይ ከፀሐይ በፊት እስቲ በመብራት ልመስልላችሁ። መብራት ከፍ ሲል ነው የሚያበራው ወይ ዝቅ ሲል ነው? ከፍ ሲል በጣም ያበራል። ዝቅ ሲል ብዙ አይበራም፣ ቶሎ ያጥራል አይደል? ብዙ ብርሃኑ ላይቱ እስከዛች ቢደርስ እንጂ በጣም ሰፊ ሆኖ አይበራም። ለዚህ ነው ከፍ ብሎ መብራት የሚሰቀለው። ታኅሳስ ላይ ቀኑ የሚያጥረው ምንድነው? ፀሐይ ከምህዋሯ ምን ትላለች? ዝቅ ትላለች። ምን ትላለች? ፀሐይ ከምህዋሩ ዝቅ ብሎ በሚያበራበት ወር ላይ እውነተኛው ፀሐይ ዝቅ ብሎ በምን ተወለደ? በከብቶች በረት ተወለደ። ምሳሌው ፀሐይ ላይ ነው ያስቀመጠው። እርገቱን ግንቦት ያደረገው ለዚህ ነው። ግንቦት ፀሐይ ከምህዋሯ ከፍ እንደምትል እውነተኛው መሲህ ኢየሱስ ክርስቶስ እየተመሰገነ በልዕልና ምን ሆነ? እርገቱን አደረገ። እርደቱን በታኅሳስ እርገቱን በግንቦት ያደረገው ለዚህ ነው። ታላቁ አባት ቅዱስ ያዕቆብ ዘስሩግ በተለይ የክርስቶስን ልደት በተናገረበት መጽሐፉ ላይ ምን ይላል? ፀሐይ አለ ብርሃኗን በምትነሳበት በዚህ ወር ውስጥ አለ እውነተኛው ብርሃን ክርስቶስ ምን ሆነ? ተወለደ ይላል። አያችሁ፣ እውነተኛው ፀሐይ መጣ። ፀሐይ ብርሃኗን ስትነሳ እውነተኛው ፀሐይ ማን መጣ? ኢየሱስ ክርስቶስ መጣ። ፀሐይ ይላል ከፍ ወዳለው አጽናፍ በምትወጣበት በዚህ ወር ውስጥ የብርሃን ጸዳል እግዚአብሔር ወልድ አለ በበረት ውስጥ ተወለደ ይላል። በምን ውስጥ ተወለደ? በበረት ውስጥ ተወለደ። አሁን ብርሃኑ ነው ወይስ ጨለማው የሚበዛው? አሁን ታኅሳስ ላይ ኧረ ቀላል ጥያቄ ነው። ሌሊቱ በጣም ረጅም ነው፣ ቶሎ ይመሻል። ጨለማ በሚመላለስበት በዚህ ወር ማን ተወለደ? እውነተኛው ፀሐይ ተወልዶ ጨለማን ዲያብሎስ እንድል ነሳው። ክብር ምስጋና ለአምላክ። ሞት ተሸነፈ። ጨለማ ረጅም ጨለማ በሚሆንበት በዚህ ወር ውስጥ እውነተኛው ፀሐይ መጥቶ ጨለማን ምን አደረገው? ድል ነሳው ይላል። በእውነት ቀኑ በሚቀንስበት መዓልቱ በሚቀንስበት በዚህ ወር ሰዎች ሁሉ ከጸጋ ምን ሆነው ነበረ? ቀንሰው ነበረ፣ ጎለው ነበረ። ያን ጉለታቸውን ሊመላ እውነተኛው ፀሐይ ኢየሱስ ክርስቶስ ከቅድስት ድንግል የት ተወለደ? በከብቶች ንገሩኝ፣ በከብቶች በረት ተወለደ ይላል። እውነተኛው ፀሐይ በበረት ውስጥ አበራ። ያን ጊዜ ጨለማ ምን ሆነ? ለፀሐይ ቦታውን ለቀቀ። ፀሐዩ ማን ነው? ክርስቶስ ነው። ለምን በሌሊት ተወለደ ይላል ሊቁ። ዓለም ሁሉ ምንድነው? በጨለማ ውስጥ ነበረ ጌታ ሲወለድ። እውነተኛው ብርሃን በጨለማና በሞት ጥላ ውስጥ ያሉትን ሁሉ ብርሃኑን ሊሰጣቸው እውነተኛው ፀሐይ እሱ ስለሆነ በምን ተወለደ? በጨለማው ሰዓት ተወለደ። ሌሊት ተወለደ። ሌሊት ሰልጥኖ ነበረ። ያን የሌሊትን ጨለማ ሊገፍ የኔና የናንተ አምላክ በበረት ተወለደ። አሁን ልደቱን ልናስብ ጥቂት ጊዜ ቀርቷል። ሌላው ይሄ ወር አራተኛው ወር እኛ ሀገር ነው። ብዙ አናውቅም። እኛ የሚገርማችሁ ብዙ ነገር አናይም። መሀል ላይ የሆነ ሰው እኮ ብዙ አያውቅም። ወደ ሌላ ዓለም ብትሄዱ በጣም ቀዝቃዛ ነው። አሁን ኢየሩሳሌም ብትሄዱ ክረምት ነው። ቤተልሔም ይሄ ነው። በፀሐይ ነው አለው ጌታም በፀሐይ መስሏል። እውነት ነው። ስለሱ ማይሰብክ ማን አለ? ስለሱ ማይናገር ማን አለ? በማዕከለ ምድር በቀራንዮ ቀትር ላይ እንደተሰቀለ ዛሬም በእኔና በእናንተ የራስ ቅል ላይ መስቀሉ ተተክሏል። ይሄን መስቀል ያየው ግን የለም። ሊቀ ጠበብት አለቃ እያሌው ታምሩ አንድ ስብከት ነበራቸው፣ የራስ ቅል የሚል ስብከት። አድምጣችሁ ከሆነ አላውቅም፣ ዩቲዩብ ላይ ለመድኃኔዓለም የሰበኩት ስብከት ይመስለኛል። ልክ ቀትር ላይ የራስ ቅል ጎልጎታ የምትባል ላይ ሰቀሉት ይላል ወንጌላዊ ማርቆስ ጽፎልናል። የራስ ቅል ጎልጎታ የምን ቅል? ስከል ቦነ። ስከል ማለት የራስ ቅል ነው። ፕሌስ ኦፍ ቀራንዮ ጎልጎታ ሰቀሉት ይላል። ስንት ሰዓት ላይ? ኧረ መልሱ ወከ 6 ሰዓት ላይ። እና ምን አሉ ሊቁ ሲያስተምሩ፣ የራስ ቅል ጎልጎታ ላይ የጌታ መስቀል ተተከለ። አንዴ ነው የተተከለው። ዛሬ ግን በእያንዳንዱ ክርስቲያን ራስ ላይ የጌታ መስቀል ተተክሏል። ሁሌ እንደተተከለ ነው። ይሄን ማየት ያልቻሉ አይኖች ታውረዋል። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ዓለም ፈጣሪዋ ክርስቶስን ካላየሽ ታውራለሽ ማለት ነው። ጨለማ ውስጥ ናት። ድምፁን ካልሰማሽ ደንቁራለሽ ማለት ነው። አፍንጫዋ እሱን ካላሸተተ
አፍንጫዋ ተደፍኗል ማለት ነው። አንደበቷ እሱን ካላመሰገነ አንደበቷ ታትሟል ማለት ነው። የሰማችሁኝ? ልክ 6 ሰዓት ላይ የራስ ቅል ጎልጎታ ላይ በ33 ዘመኑ ከ3 ወር እንደተሰቀለ ዛሬም እያንዳንዱ ሰው ወደ ምድር ሲመጣ አንተም አንቺም እኔም ሁላችንም ስንመጣ የራስ ቅላችን እዚህ በክብረ ሕዋሳት እስኪደርስ ድረስ ቨርተብሬ ነምበር ኦፍ ቨርተብሬ ስንት ነው? 33 ነው። የጀርባ አጥንታችሁ ከዚህ ጀምራችሁ እስከዚህ ድረስ ስትቆጥሩ ስንት ነው? በክርስቶስ እድሜ ልክ ነው ያለው። አመስግኑ። ስሎታል። እድሜውን ያተመው 33 ነው። ማንም ሰው ሲመጣ የጌታ የስቅለት ስዕሉን ስትመለከቱ አንድ ጭንቅላት ታያላችሁ አይደል? መስቀሉ እግር ስር ያ ርዕሰ አዳም ነው፣ የአዳም ራስ ነው። በሱ ላይ ነው መስቀሉም የተተከለው። ቢሆንም አዳም 22ኛ ስነ ፍጥረት ነው። ስንተኛ ነው? የእግዚአብሔር ስሞች 22ቱን አሌፋት ናቸው። አዳምም 22ኛ ስነ ፍጥረት ነው። በሱ ራስ ላይ በማዕከለ ምድር በ6 ሰዓት ቀትር ላይ እንደተሰቀለ በተመሳሳይ መልኩ ያንዳንዳችን ምድር ላይ ስንመጣ እግዚአብሔር በተፈጥሮ ሲያመጣን ምን እንደሚሰጠን ታውቃላችሁ? ነምበር ኦፍ ስከል ቦንስ የጭንቅላታ አጥንት ቁጥሩ 22 ነው። ስለዚህ መስቀሉ ተተክሎበታል። ቀትር ላይ 6 ሰዓት ላይ በዕፀ መስቀል ላይ እንደተሰቀለ ዛሬም በርዕሰ ልቡናችን ላይ መስቀሉ ምን ሆኗል? ተተክሏል። ለዚህ ነው ዮሐንስ በራእዩ ላይ የክብር ባለቤት ክርስቶስን በምን ውስጥ ያየዋል? በ7ቱ የመቅረዝ መብራቶች ውስጥ ያየዋል። በምን ውስጥ? 7 መብራቶች ብላችሁ አስቡ። መቅረዝ ተቋም ብላችሁ እስራኤል ካልሆናችሁ ሊገባችሁ አይችልም እንጂ 7 ማብሪያ ያለው በሉት። በቃ በቀላሉ መብራት አላቸው፣ ይበራል። እና ዮሐንስ ክርስቶስን በዛ እውነተኛው ፀሐይ ፊቱ እንደ ፀሐይ ያበራ ነበር ይላል። በቀኝ እጁም 7 ከዋክብት ነበሩት ይላል። ምንድን ነው? 7 አብያተ ክርስቲያናት ነው። ግን ወደኛ ስናመጣው አንተ እኔ አንቺ ነን። ጥበብ ቤቷን ሰራች ይላል ሰሎሞን ምሳሌ 9 ላይ። ጥበብ አነጸት ላቲ ቤተ፣ ጥበብ ለራሷ ምን ሰራች? ቤትን። ዋቀመት ላቲ 7 አዕማደ፣ 7 ምሰሶዎችን ለራሷ አቆመች። ጥበብ ማን ነው? እግዚአብሔር ነው። ቤቱ ምንድነው? ዩኒቨርስ ነው፣ ዓለም ነው። 7ቱ ምሰሶዎች ምንድናቸው? 7ቱ ዕለታት ናቸው። ይህ ብቻ አይደለም። ጥበብ ማን ነው? ኢየሱስ ክርስቶስ ነው። ቤት ምንድነው? እኔ አንተ አንቺ ማደሪያዎቹ ነን። ልክ እንደ 7 ምሰሶ መክብበ ሕዋሳት በሆነ የራስ ቅላችን ላይ 7 ምሰሶዎችን አደረገ። ስንት አይኖች አሉን? 2። ስንት ጆሮዎች አሉን? 1። ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለ? ሲደመር 7ቱ ምሰሶዎች እነዚህ ናቸው። ስለዚህ 2ቱ አይኖቻችን ሰሎሞን እንዳለው ክርስቶስን ማየት ካልቻሉ ታውረዋል። 2ቱ ጆሮዎቻችን ድምፁን ሰምተው ይሆን? ድምፁ ምን የሚል ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚል ድምፅ ነው። እነሆ ከደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ። አቤት የፍቅር መልእክት ነው። የበጎች እረኛ እኔ ነኝ የሚል ድምፅ ነው። ይሄን ያልሰማ ጆሮ ደንቁሯል። 2ቱ የአፍንጫ ቀዳዳዎቻችን መዓዛ ቁርባኑን አሽትተዋል። ወጣቶች ያሽተዋል ወይ? ምንድነው አፍንጫችን እያሸተተ ያለው? ሽቶ ነው። በወጣትነት እድሜያችን ልክ እንደነ እስጢፋኖስ መዓዛ ቁርባኑን ማሽተት ነበረብን። አልታደልንም ለዚህ። ልክ 80 ዓመት ሞልቶን ሲያስቀይም እንዳይ ቤተሰብ አዝሎ አፍ እንዲህ ተከፍቶ ለመቆረብ ሲመጣ ምን መሆናችን ነው? አፍንጫችን እሱን ካላሸተተው ተደፍኗል። ሽቶ ስላሸተተ ያሸታል አይደለም። አፋችን አንድ የመቅረዝ መብራት ነው። ስጋውን መብላት፣ ደሙን መጠጣት፣ የታረደውን ፍሪዳ ማጣጣም ያስፈልጋል። ስጋው የሚጣፍጥ መብል ነው ይላል አባ ጊዮርጊስ። ደሙም የሚጣፍጥ መጠጥ ነው። ያ ከበጎሮሯችን ሊፈስ ይገባል። ወጣቶችን ነው ደግሞ ምለው። በተለይ ለምንድነው ማንቆርበው? በሰሞኑ ግብጽ ነበርኩኝ፣ እዛም ተመላልሻለሁ እና ያስቀደሰ ሁሉ ይቆርባል እዛ ማለት ነው። ስጋውን ደሙን ይቀበላል። በእርግጥኛም
ካልቆረብን እንድናስቀድስ ትእዛዙ አያዝም። ዘይተመጠውም ቁርባን ይሰደድን ቤተክርስቲያን ነው የሚለው። ራሳችን እያዜምን ነው ምን የሰማችሁ ነው። ቅዳሴው መቀደሱ ክርስቶስን ልንበላው ልንጠጣው ልንዋሃደው ነው እንጂ ለሌላ አይደለም። እኛ ቅዳሴ ጠበል ላይ ነው ድብድቡ። ጉድ እኮ ነው። እና ለምንድነው እየጠየቅኩኝ ምትቆርቡት እለት እለት በምን ሰዓት ሰማዕትነት እንደሚመጣ አይታወቅም። እዛ እንደኛ አይደለም። አንዱ አሸባሪ አፈንድቶ የሚሞት አሉ ብዙዎች። ምንድነው የሚሉት? ክርስቶስን ሳንበላና ሳንጠጣ ሞት እንዳያገኘን ነው የሚሉት። ከሄድንም ወደሱ በልተነው ነው ጠጥተነው ነው መሄድ ያለብን። ዝም ብሎ በንዝህላል ተቀምጦ አይደለም። እየበላ ነው ጠጥተነው ወደሱ ወደ ሰማያዊ ሙሽራ ወደ ክርስቶስ መሄድ ምን አይነት መባረክ ነው ብለው ያስባሉ። እና ንስሐ ሲገቡ ራሱ ነው ያለው። እኔ ራሴ የሚያበራው የንጋት ኮከብ ነኝ አለ። ፀሐይን ስታይ እሱን ታየዋለህ። ይህን የሚያበራ የንጋት ኮከብ ስትመለከት እሱን ታየዋለህ። ለዚህ ነው ቅዱስ ጴጥሮስ በረከቱ ይደርብን በልቡናችን ዘወትር የሚያድር ብርሃናችን መድኃኔ ዓለም ክርስቶስ ነውና በንጋት ኮከብ መስሎ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1 ቁጥር 19 ላይ ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ በምናችን ድንቅ ነው። እሱ ዋናው መድኃኔ ዓለም ነው። በእያንዳንዳችን መቅደስ ሰውነታችን ሊያበራ ይገባል። ብርሃኑ እንዴት ነው ያበራ ነው? የማን መቅደስ ነን? አትፍሩ፣ አይዟችሁ። የእግዚአብሔር ምኖቹ ነን እንዴ? ቆይ እሺ፣ ቤተ ክርስቲያን የማን ቤት ናት? እኛስ የማን ቤት ነን? በቃ እቺ በቅባ ሜሮን ትባረካለች። እኛ ራሳችን አናጢው መጥቶ ሲሚንቶን አድርጎ በግንቡ ሁሉ አድርጎ ይሰራታል። መጨረሻ ላይ ሊቀ ጳጳሱ በቅባ ሜሮን ይባርካታል። የማን ማደሪያ ትሆናለች? እኛንስ የሰራን ማን ነው? ራሱ በእጁ ነው። ደግሞ እኛ የሚለየው በእጁ በራሱ በአልፋ እግዚአብሔር እጅ ይወድ እጆች ሰሩኝ አበጃጁኝ ይላል። እጆች ሰሩኝ። ደስ አይልም? ፊታችሁን በመስታወት ስታዩ ደስ አይላችሁ? እኔ በጣም ነው ምንፍነከነከው በቃ ሁሌ ባየሁት ቁጥር። ምክንያቱም እግዚአብሔር በእጁ ሰርቶኛል። የሕይወትን እስትንፋስ ባፍንጫው ምን አለበት ገብቷል። ሕያው መቅደሱ ነን። ስለዚህ ስንት እግሮች አሉን? ስንት? 4 ያለው አለ? 2 ነው። 2 አለን። ከዛ 2 እግሩ በላይ ምን አለ? ሰውነታቸውን ይሁት እስቲ። ሆድ ዕቃችን አለ የለም? አለ የለም? ከሆድ ዕቃችሁ በላይ ምናቸው አለ? ልባችሁ። ከዛስ ጭንቅላት አለ ነው። ስንት ማለት ነው? ኧረ እባካችሁ ነገርኳችሁ። ሆድ ዕቃ ኩላሊት ያጤሰው ልብ ያመላለሰው ናላ የወረሰው አልሰማም? ይፈትል ልብ ወኩልያታ አላነበባችሁም? ማለት ነው። ኩላሊት ኤሪያ ስንት? 1 ልብ ጭንቅላት ኩላሊት ያመላለሰው ኩላሊት ያጤሰውን ይቅርታ ልብ ያመላለሰውን ናላ የወረሰውን ማን ያውቃል አለ? እግዚአብሔር ያውቃል ይላል። ስንት እግሮች አሉ? ውሻችሁ፣ ድመታችሁ፣ ፈረሳችሁ፣ በቅሏችሁ፣ የዱር አራዊትን በሏቸው ስንት እግር አላቸው? 4 እግር ነው የተሰጣቸው። አስባችሁ ታውቃላችሁ ለምን እንዳልሰጣችሁ? እነሱ 4 እግር ተሰጥቷቸው ምን እያዩ ነው የሚኖሩት? የሚግጡትን ሳር የሚጠጡትን ውሃ በቃ ቀና ብለው ማየት አይችሉም ሰማይን። ሁሌም ያስቡት ለሆዳቸው ነው የሚኖሩት፣ ለሆዳቸው ነው ያስቡት። አለቀ። እኛን ግን ስንት እግር ሰጠ? እንደ ዘንግ መልምሎ እንደ ሸት ፈልፍሎ በፀሐይ ነው እያልን ፀሐይን፣ በጨረቃ ነው እያልን ጨረቃን፣ በከዋክብት ነው በዚህ ንጋት ኮከብ እያልን እናየዋለን። ለዚህ ነው ሰማይን ካላያችሁ ከእንስሳት በምን ተሻለን? 2 እግር እኮ የሰጠ ይሄን እንድታይ ነው። ሰማያት ይነግራ ስብሐተ እግዚአብሔር ሰብአ ሰገልን እንድትሆን ነው እኮ። ይኸው በሰማይ አይቴሃሎ ዘተወልደ ንጉሥ አይሁድ፣ የተወለደ አይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ፣ የእርሱን ኮከብ በምስራቅ አይተን ወመጻእነ ከመ ንስግድ ሎቱ፣ ለእርሱ ልንሰግድ መተናል እያልክ እንድትፈልገው እኮ ነው ራሱ መድኃኔዓለምን እውነተኛውን ፀሐይ እንጂ መሬት እያየ ስለመብላት ስለመጠጣት ስለመውለድ ብቻ ካሰብክ
4 እግር ይገባ ነበር። ስንት እግር ግን አለ? ቤተ መቅደሱ ሲሰራ ዝም ብሎ አልተሰራም። ኮድ ነው፣ ምስጢር ነው። ሙሴን ሲና ተራራ ላይ ያወጣውና የብርሃን ድንኳን ያሳየዋልና እንደዚህ ከመዚህ ትገብራለህ ደብተራ እንዲህ አድርገህ ስራ ይለዋል። እያንዳንዱን ያሰለጠነው አርክቴክቱ ባለቤቱ ነው። አሳይቶ እንዲያርግ። ለዚህ ነው ያሬድ ጾመ ድጓው ላይ ማርያም ምን ይላል? ቀዳሚሃ ለጽዮን ሰማይ ሳረረ፣ ከጽዮን አስቀድሞ ሰማይን ፈጠረ። ወበዳግም አርአያው ለሙሴ ዘከመ የገብር ግብር አለ ደብተራ፣ ዳግመኛ ለሙሴ የድንኳኗን ስራ አሳየው ይላል። እና የነሐስ ይሄ ትልቅ የነሐስ ያዕቆብና በለዝ የሚባሉ ስንት ምሰሶች አሉ? 2። ስንት እግሮች አሉ? ኧረ መልሱ ያዘው እንጂ ስንት እግሮች አሉ? ያዕቆብና በለዝ መቅደሱን እንዳጸኑት ዛሬም 2 እግሮች አሉን። እና እግሮቻችን ሁሉ ለማን ይንበረከካሉ? ለእግዚአብሔር። ከመለስሙ ለኢየሱስ ክርስቶስ አለ። እነዚህ ናቸው። ይስግድ ሁሉ ብርክ፣ ያዕቆብ ቀኙ፣ በለዝ ግራው እግሬ ነው። ከዛ መቅደሱን ሲሰራው ስንት ክፍል አስደረገው? 3 ብሎ ነው እንደ 3 ይሆነ። የመጀመሪያው አደባባይ ይባላል። እና አደባባይ ላይ ያለው ስርዓት ምን መሰላችሁ? ፊታችሁን በመስታወት ስታዩ እንድታስቡት ብዬ ነው። አደባባይ ላይ ምን አለ መሰላችሁ? የሚቃጠል መስዋዕት። ካህናት የመናጻት ስርዓት ያከናውናሉ። የሚቃጠል መስዋዕት ለማን ይቀርባል? ምን ላይ? የመጀመሪያው ክፍል አደባባይ መቃጠል ስርዓት። ሆድቃችሁን አስባችሁታል? አንጀታችሁ አንጀቴ ምን ሆነ ትላላችሁ? ተቃጠለ ትላላችሁ። የአንጀት የሚቃጠልበት አደባባይ ነው። የዛሬው አንጀታችን ግን የሚቃጠለው በማን ፍቅር ነው? በክርስቶስ ፍቅር ነው። ንድድ ይላል በቃ እንደ ዮሐንስ አንጀቴ ተቃጠለ ባንቺ ፍቅር ይላል። በእግዚአብሔር ፍቅር ካልቃጠል ማን ነው ያድገነ ፍቅሮ ለክርስቶስ ያለው እኮ አንጀቱ ቅጥል ብሎ ነው። እነ እስጢፋኖስ እኮ አንጀቱ በክርስቶስ ፍቅር ቅጥል ብሎ ነው። ያ ሁሉ ድንጋይ ሲወረወርበት ለሱ ገለባ ነበረ። እየሰማችሁ ነው? አንጀታችን እንዳደባባይ አድርጎታል። መቅደሱ ነው። ልባችንን እንደ ቅድስት አደረገው። እንደምን ቅድስት ላይ 3 ስርዓቶች ተከናወኑ። አንደኛው ዕጣን። የምን መስዋዕት? የዕጣን መስዋዕት። የጤሰ ይወጣል ወደማ አረመልስ ወደ ባለቤቱ። ዕጣኑ የሚወጣበት 7 መቅረዞች ይበራሉ። ስንት? እሱ ቅድስት ውስጥ ያለ ነው። 12 ህብስቶች ደግሞ ይደረደራሉ። ወዲን በዚህ 6 በዚህ 6 ጠረጴዛው ላይ ልክ እንደዛ ስርዓት ሰውን ነው የሰራው እኮ። ደረታችሁን ተመልከቱ። ምን ይወጣል? እስትንፋስ እንደ ዕጣን ይወጣል። ከልባችሁ ይወጣል። ከልባችሁ የሚወጣው ግን ምንድነው? እንደ ዕጣን ሆኖ ምስጋና። እስቲ በሉ አርምሞ ጽርዓት በሌለበት ቃል ይላል። እስትንፋስ እንደማያቋርጥ። እስትንፋስ ይቋረጣል? ካልሞታችሁ ይቋረጣል። ቃል ይቋረጣል ስትተኛ። እስትንፋስ ይቋረጣል? አርምሞ ጽርዓት በሌለበት ቃል ሊቃነ መላእክት ለሚያመሰግኑ ላንተ ከምስጋና የበለጠ ምስጋና ላንተ እናቀርባለን ትላለች። እንደ እስትንፋስ። እስትንፋስ ያለው ሁሉ ማንን ያመስግን ይላል? ዕጣን ነው ማለት ነው እስትንፋስ። ተባረኮ ለእግዚአብሔር በኩሉ ጊዜ ወዘልፈ ስብሐቲሁ ውስተ አፉየ። ዳዊት ነው። ከተራራ ላይ ነፋስ ከአፍ ላይ እስትንፋስ እንደማያቋርጥ ያለማቋረጥ ምን እልሃለሁ? ዕጣን አድርጋችሁ ታውቃላችሁ ልባችሁን? እንጃ። 7 የመቅረዝ መብራት እንደሚበራ 7 የልቡን አይኖች አሉን። እግዚአብሔር ያብራልን። 7 የልቡን አይኖች አሉ። ዝርዝራቸው ውስጥ አልገባም። እንደ 12ቱ ህብስት እንደ ስንት ትገሙት? 12ቱን ህብስት ሲሰዋ አሮን ምን ያደርጋል? 12 ዕንቁ ያለበት ልብስ ይለብሳል። ስንት? 12። በዚህ 6 በዚህ 6 የእስራኤል ትውልዶች ነገደ እስራኤል ስም የተጻፈበት 12 ከዕንቁ የተሰሩ ጸናጽል ዘውስተ ልብሱ ለአሮን ካህን ድንግል ትመሰልበታለች። 12 ልብስ የደረት ልብስ ለብሶ ይመጣና 12ቱን ህብስት ሰውቶ ለማን ያቀርባል? አረ መልሱ ለእግዚአብሔር በዙፋ በመንበሩ ላይ ማለት ነው። ልባችሁስ? ልብ ምንድነው? ሀርት ማለት አይደለም። አንተ ልብ በእኛ ትምህርት በኢትዮጵያ ሊቃውንት ትምህርት ነው የምላችሁ። ትልቁ ትምህርት በጣም ረቂቅ ትምህርት አለ። ቤተክርስቲያኗን አናውቃትም በብዙ። ልብ ማለት የልዑል ቤት ማለት ነው። የማን ቤት? የልዑል ቤትም በተመሳሳይ መልኩ በ24 አጥንቶች ተጠብቀዋል። የጎድን አጥንት ስንት ነው ቁጥሩ? 24 ነው። በሰማይ 24ቱ ካህናተ ሰማይ በዙፋኑ ዙሪያ እንደከበቡ
12 በዚህ 12 በዚህ በተመሳሳይ መልኩ የልዑል ዙፋን ሕይወት የሚወጣበት ልባችን የሱ ዙፋን የሆነው ልባችንም በ24ቱ ልብስ አጥንት ከቦታል። ቅድስተ ቅዱሳን የውስጥ ነው። ሊቀ ካህናቱ የሚገባበት 7 ምሰሶዎች የሚያበሩበት ራስ ቅላችን ነው። አሁን የለንበት ዘመን በጣም የተባረከ ዘመን ነው። እኔ በዚህ ዘመን መወለድ መባረክ ነው ብዬ ማምን ሰው ነኝ። የሌሎቻችሁን አላውቅም፣ አይመለከተኝም። ምክንያቱም እንዲህ በትንቢት በምሳሌ የተመሰለው ምሳሌ ጭንቅላት ተከፍቶ የተመለከትንበት ከዚህ በቀር ምን አለ? ምን አለ? ምንም የለም። በቅድስተ ቅዱሳን ውስጥ ታቦቱ መናው የያዘች መሶበ ወርቅና በትረ አሮን ሶስቱ እንዳሉ ጭንቅላት ሲከፈት ይሄ ነው የተገኘው። አቤት ዘመናችን ምን አይነት የተባረከ ነው! ዘመኑ ሰልጥኖ ዕውቀት በዝቶ ጭንቅላት ሲከፈት እነዚሁ ነው የተገኙት። ልንገራችሁ ውስጥ ምን እንዳለ ማወቅ ትፈልጋላችሁ? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ ይላል ዳዊት። በጣም በጣም ግሩም ነን፣ ድንቅ ነን፣ ውብ ነን። አልፋ እግዚአብሔር መልኩን ቀርጾብናል እና ጭንቅላት ሲከፈት የተገኘው አስገራሚ ነው። ነጭ ዛፍ እንደ አሮን በትር እኮ ነው። በጣም ነጭ ሆነ ይለመልም። ሳይንቲስቶች አዩት። መንፈስ ቅዱስ ነው የሚያናግረው። አንተ ዝም ብሎ ስያሜ አይሰጥም። እግዚአብሔር ያናግራል። በዛም በዚህም አድሮ በአንተ ብቻ አይምሰልህ። ድንጋዮችንም ያናግራል። እሰግድለታለሁ እንዳለ ሄሮድስ ማለት ነው። ሳይንቲስቶች ሲያዩት ምን አሉት? አርበር ቪቴ ትሪ ኦፍ ላይፍ አሉት። የህይወት ዛፍ አሉት። ምን አሉት? ነጭ ስር አለ እዚህ ውስጥ አንተ። ከዛ የአሮን በትር 12 ሰዓት ቤተ መቅደስ ተቀምጣ ሳይተክሏት በቅላ ሳያጣጧት ለምልማ አብባ አፍርታ እንደተገኘች 12 በኩረ ሎሚ ጭንቅላት ሲከፈት 12 ስሮች አሉት። ክሬኒያል ነርቭስ። ድንቅ ነው፣ ድንቅ ነው። አራዮ ለሙሴ ዘከመ ይገብር ግብራ ለደብተራ። እኔም አንተም አንቺም ሁላችንም ነን። እነዚህ ነርቮች ቢቋረጡ መስማት አትችልም። አፍ ቢተባተባል መናገር አትችልም። ማየት አትችልም። ስንት ናቸው ቁጥራቸው? 12 ብቻ ናቸው። መጨረሻ ግን የተገኘው በጣም ከባድ ነው። በጣም የሚያበራ ነው። በጣም የሚያንጸባረቅ ነው። እጅግ የተለየ ነው። በጣም ፈሳሽ ነው። በዚህ ጠብ 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 እያለ በዚህ ይመጣል። በ33 ይሄዳል። ብርሃን የተዋሃደው ቅባት ውስጡ አለ። አቤት እግዚአብሔር ያስቀመጠው እና ሳይንቲስቶች ዘመን የተባረከ ዘመን አይደል? ሲያዩት በመሳሪያ ይታያል። አሁን ሲከፈት ጭንቅላት ምን ብለው እንደሰየሙት ታውቃላችሁ? ሰክሪሽን ክራይስት ኦይል፣ የክርስቶስ ዘይት ብለው ሰየሙት። ምስጋና ይግባው። የሱ ቤት ነን፣ መቅደሱ ነን፣ ሁሉ በእርሱ ተጋጥመዋል ይላል። ማንም የለም። ፀሐይ በለው፣ ጨረቃ በለው፣ ከዋክብት በለው፣ ዛፍ በለው፣ አንተ በለው። ወኩሉ ቦቱ ኮነ፣ ሁሉ በእርሱ ሆነ። ወዘንበሌሁሰ አልቦ ዘኮነ ወኢ ምንትኒም ዘኮነ፣ ከሆነውም ያለ እርሱ ምንም ምን የሆነ የለም። ላሚኒን ፕሮቲናችሁን ብታዩት ጌታ እንደተሰቀለ ሆኖ ነው እንዲያ። ያ ሲቋረጥ ትሞታለህ። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ሕይወታችን ማን ነው? መድኃኔ ዓለም ነው። በቀራንዮ ተሰቅሎ ስጋውን የቆረሰ ደሙን ያፈሰሰ በከበረ ደሙ ፈሳሽነት ዓለምን ያዳነ ሁሉ በእርሱ ምን ሆኗል? ተጋጥሟል። እና ጴጥሮስ ለዚህ ነው የአጥቢያ ኮከብ በልባችሁ እስኪወጣ። የአጥቢያ ኮከብ ማን ነው? ክርስቶስ ነው ራሱ እንዳስተማረን። ያ በሰማይ ሲወጣ አሁንም መድኃኔ ዓለም በልባችሁ ይውጣ አለ። በቃ ይብራ። ፀሐይነቱ ምን ይሁን? ይብራ። ብርሃናችሁ በሰው ሁሉ ፊት ምን ይበል? ንገሩኝ እስቲ ምን ይበል? ይብራ ካለ በኋላ ሰሎሞን እቺ ያለውን ቃል ነግሬ አበቃለሁ። 5 ደቂቃ አለኝ። እሺ እሁ የጻዳ ወቀይ ወንድሜ አለ። ነጭና ቀይ ነው ርዕሱ ማለት ነው። ከእልፍ የተመረጠ ነው ይላል። ወንድሜ በሉ እስቲ ድገሙት። ነጭና ቀይ ነው፣ ከእልፍ የተመረጠ ነው። ሊቃውንት ሲተረጉሙት ጻዳ በመለኮቱ ወቀይ በትስብእቱ ይሉታል። ሰሎሞን ግን ምን ይለዋል? ወልድ ሆየ ግዕዙ ነው። አማርኛው አጠር ያደርገዋል። ወልድ ወንድሜ ይላል። ውዴ ይለዋል። የአማርኛው ወልድ ማለት እግዚአብሔር ወልድ ነው።
ወንድሜ ማለቱ የኛን ስጋ ተዋህዷል። ነጭና ቀይ ነው ይላል። ምንና ምንድነው? ቀይ ማለቱ ምንን ስለተዋሃደ ነው? ስጋን። እስቲ በሉ ስጋን። ለዚህ ነው በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ላይ በውሃና በደም የመጣ ይህ ነው እርሱም ኢየሱስ ክርስቶስ ነው በውሃውና በደሙ እንጂ በውሃው ብቻ አይደለም በማለት ስለ ደሙ ያነሳል። ስለምን ያነሳል? ስለ ደሙ ያነሳል። በተለይ ኢሳይያስ ይሄ ነው የሚያየው፣ ቀይ ሆኖ ያየዋል። በትንቢት እኮ ነው ከ500 ዓመት አስቀድሞ ምን ይላል? መኑ ውእቱ ዝንቱ ዘወፃ ሜዶም ቀይ አልባስ እምባሶር መካብእሲ ኃያል ወግሩም በልብሰቱ። ይህ ከኤዶምያስ ልብሱ የቀላ ከባሶር የሚወጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው ይላል። መልስ ስጡት። ማን ነው? መድኃኔዓለም ክርስቶስ ነው። አያችሁ፣ ቀይ የለበሰ ማለት ነው። ቀይ የለበሰ ማለት ስጋን የተዋሃደ በዕለተ ዓርብ ወደ ቀራንዮ ሲሄድ ምንን የለበሰ? ቀይ ከለሜዳን የለበሰ አምላካችን ማን ነው? ለምን ትቄ አልባሲከ ይላል ኢሳይያስ። ልብስ ስለምን ቀላ? ጥያቄ ነው። ለምን ስጋን ተዋሃድክ? ወይም ከፈለጋችሁ ለምን ቀይ ከለሜዳን ለበስክ ይላል። ውዴ ነጭና ቀይ ነው። አዎ ከለሜዳን ለብሶ ሄዷል። ልብሱን ገፈው ቀይ ግምጃ ለበሱት። ይሄን አታዩትም አይናችሁ እንዴ? ከሾህም አክሊል ጎንጉነው በራሱ ላይ በቀኝ እጁ መቃ ነበረ። በፊቱ ተንበርክከው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘበቱበት ይላል ማቴዎስ 27:28። ለምን ትቄ አልባሲከ? ልብስ ስለምን ቀላ? ለምን ከለሜዳ አለበስክ? አዎ ለመዘበት ነው። ደምህን እናፈሳለን ለማለት ነው። ግን እነሱ ቢያደርጉትም ቀዩ አምላክ ግን ስጋን የተዋሃደው ክርስቶስ ግን ቀይ በመልበሱ ምንድነው? ሊቀ ካህናት ስለነበረ ነው። በዘጸአት 28:5 ላይ ምን ይላል? ወርቅንም ሰማያዊ፣ ሐምራዊ፣ ቀይ ግምጃም ጥሩ በፍታም ይውሰዱ። ምን አይነት ግምጃ? ቀይ። ሊቀ ካህናቱ ቀይ ግምጃን ይለብሳል። ለምን? በከበረ ደሙ ፈሳሽነት የዓለምን ኃጢአት ያስወገደ ማን ነው? ንገሩኝ። የክብር ባለቤት የአማልክት አምላክ የነገስታት ንጉሥ ኢየሱስ ክርስቶስ ብቻ ነው። ስለዚህ በደምም የተረጨ ቀይ ልብስ ተጎናጽፏል። ስሙም የእግዚአብሔር ቃል ተብሏል። ራዕይ 19:13 ወያጽብ በወይን ልብሶ ወለደማ አስካል ሰንዱ ነው። ዘፍጥረት ላይ 49 ልብሱን በወይን ያጥባል፣ ቀሚሱንም በዘለላው ደም ያጥባል። 49:10 ላይ ማለት ነው። ስለዚህ ነጭ ደግሞ ምንድነው? አምላክነቱ። እስቲ በሉ ፍጹም ሰው ፍጹም አምላክ ማን ብቻ ነው? ክርስቶስ ነው። ከእልፍ የተመረጠ ነው። ድንግል ማርያም በረከቷ ይደርብንና ቤተ መቅደስ ይዘው በ40 ቀኑ ስትገባ ስምዖን ሲታቀፈው ታውቃላችሁ አይደል? ሉቃስ ላይ አባ ጽጌ ድንግል ያይን ምን ይላል? እንዘ ተሐቅፍዮ ለሕፃንኪ። ጽጌ አልፏል ግን ብንጠቅሰው ጥሩ ነው። ጽጌ ጻዕዳ ወቀይ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንዝ ነይ ርግቤ ትናዘዝኒ ምላህ ወኒ ሰናይቲ ምስለ ገብርኤል ፍሱ ወሚካኤል ከማኪ ርህሩ። በተአምርና በንጽህና ዕለት አለ ነጭም ቀይም አበባ ልጅሽን ሕፃንሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ድንግል ማርያም ርግበ ኖህ፣ ርግበ ዳዊት፣ ርግበ ሰሎሞን ከሐዘን ከለቅሶ ታረጋጊን ዘንድ ነይ ድንግል ማርያም ትምጣ በመካከላችን። ማንን ታቅፋ? ነጭም ቀይም አበባ ልጇን። ክብር ምስጋና ለስሙ። ነጭ አበባ፣ ቀይ አበባ። ስትመጪ ግን አለ ብቻሽን አትምጪ ነው። ደስተኛውን ገብርኤልንና እንዳንቺ ርኅሩኅ የሆነው ሚካኤልን፣ ለኛ ደግሞ እስጢፋኖስን ጨምራ ትምጣልን እመቤታችን። ምን ወደው ለምን ቀይ ጽጌረዳ መስዋዕትነቱን ያመለክታል። እናንተ ጊፍት እያላችሁ ለፍሬንዶቻችሁ ነው መስጠት አይደለም። ጾመ ድጓ ላይ ምን ይላል? ጽጌረዳ አስቀምጡ ይላል። የስቅለቱ ቀን እዚህ እንትኑ ሲወጡ ነው ያተቀደሳቱ ምን ይላል? ትእዛዝ አለ። ቀይ ጽጌረዳ ያስቀምጡ። ለምንድን ነው ቀይ ጽጌረዳ? ጽጌረዳ ውብ እንደሆነ ምንድነው? አምላካችንም ምንድነው? ውብ ነው። ይሴኒ ለሃዩ ሙሉ ደዋለሚያ ውበቱ ከሰው ልጆች ሁሉ ምን ይላል? ያምራል። ቀይ እንደሆነ ምኑን አፍስሷል? ደሙን አፍስሷል። ጽጌረዳ በእሾህ እንደተከበበች የክብር ባለቤት የሾህ አክሊልን ምን ብሏል?
በጭንቅላቱ ላይ ተቀዳጅቷል። በመቀዳጀቱስ አጥፋ ለነ መርገመ ሶክ ወአሜከላ ዘበቆለ ውስተ ምድርነ በምድራችን የበቀለ እሾህ አሜከላ መርገምን ምን ብሏል? ሽሯል። ልክ እንደ ነጭ አበባ ደግሞ ትንሳኤውን ገልጧል። ምስጋና ለስሙ። ትንሳኤውን ገልጧል። ለዚህ ነው ክርስትና ስንነሳ ነጭ፣ ቀይ፣ ጥቁር ቀለም ያለው ማተብ ይታሰርልናል አንገታችን ላይ። እታችሁት የለ ይሄው ነው ያሰርኩት። ነጭ፣ ቀይ፣ ጥቁር ነጭ፣ ቀይ፣ ጥቁር። ለምንድን ነው ነጩ? አንድ ወታደር መጣና ቀኝ ጎኑን በተሳለ ጦር ምን አደረገው? ወጋው። እንደ ለፊደል ሆኖ ንጹህ ውሃ ፈሰሰ። የተጠመቅንበት ነው። ትኩስ ደም ወጣ። የጠጣነው ነው። ስጋው ተፈተተ። የበላነው ነው። ስለዚህ ከጎኑ በፈሰሰ ውሃ ተጠምቀን ስጋውን የበላን ደሙን የጠጣን በቅብዓ ሜሮን የታተም የክርስቶስ መቅደሱ ሆነናል። ክብር ምስጋና ለስሙ ይሁን። ስለዚህ ማን ይመስል ማን ይመስላል ብሎ እንደተናገረ በእውነት ማን እሱን ሊመስል ይችላል? በአንድ ደቂቃ ትምህርቴን ልጨርሰው። በስንት ደቂቃ? በአንድ ደቂቃ። አባ ጊዮርጊስ በመጽሐፈ ምስጢር ላይ እንዲህ ይለዋል። የገነት ዛፍ ብለን ስንጠራው በአዳም ዘንድ ይገኛል። የሰመረ መስዋዕት ስንለው በአቤል ዘንድ ይታያል። ማይታይበት የት አለ? ነጭም ቀይም አበባ ጌታችን። ያማረ መዓዛ ስንለው በኖህ ዘንድ ይታያል። ህብስትና ወይን ብለን ስንጠራው በመልከጼዴቅ ዘንድ ይታያል። ወዳጅ ስንለው በአብርሃም ዘንድ ይገኛል። በግ ብለን ስንጠራው በይስሐቅ ዘንድ ይገኛል። ጎልማሳ ብለን ስንጠራው በያዕቆብ ዘንድ ይገኛል። እሳት ብለን ስንጠራው ወይም እሳት ብለን ስናየው በሙሴ ቁጥቋጦ ውስጥ ይታያል። የኮሬብ ዓለት የተአምር ውሃ ብለን ስንጠራው በአሮን የወርቅ ማዕድ ውስጥ ይገኛል። ሕግና ትእዛዝ ጽላት ብለን ስንጠራው በምን ውስጥ ይታያል? በቃል ኪዳኑ ታቦት ውስጥ ይገኛል። ሽቱ ባልነው ጊዜ በጽዮን የዘይት ቀንድ ይገኛል። ጠል ባልነው ጊዜ በዳዊት ዘንድ ይገኛል። ንጉስ ባልነው ጊዜ በሰሎሞን ዘንድ ይገኛል። ሕፃን ባልነው ጊዜ በኢሳይያስ ዘንድ ይገኛል። በማን? ሕፃን ተወለደልን ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ አለ። አቤት የድንቆች ድንቅ ነው። መካር ኃያል አምላክ የዘላለም አባት የሰላም አለቃ። የበኩረ ሎሚ ብለን ስንጠራው ኤርምያስ ዘንድ ይገኛል። ቀጭን ፉጨት ብለን ስንጠራው ኤልያስ ዘንድ ይገኛል። ፈረሰኛ ብለን ስንጠራው ዘካርያስ ዘንድ ይገኛል። ግምጃ ብለን ስንጠራው ሕዝቅኤል ዘንድ ይገኛል። ከተራራ ላይ የወረደ ደንጊያ ብለን ስንጠራው በዳንኤል ዘንድ ይገኛል። የምስጋና ጽዋ ብለን ስንጠራው በሱቱኤል ዕዝራ ዘንድ ይገኛል። አምላካችን የማይገኝበት የለም፣ ሁሉ በእርሱ ሆነ። ስለዚህ በእውነት ይሄንን ማየት ነው። በቃ ስብከት ማለት ይሄን ማየት ነው። እናየው ዘንድ ደግሞ መልክና ደም ግባት የለውም ይላል ኢሳይያስ። ደግሞ ሰሎሞን እንዲያስደስቶን እንዲሁ ውበቱን ያሳይቶን፣ አቤት የአምላካችን ፀሐይነቱን ያሳይቶን ሲያፍነከንከን፣ ኢሳይያስ ደግሞ ምን ይላል? እናየው ዘንድ መልክና ደም ግባት የሕማም ሰው ይላል። በቃ ቀራኒው ላይ ይወስደናል። ቀራኒውን እስቲ አስቡት። 6666 ጊዜ የተገረፈ ጀርባ ሰውነት አስባችሁታል? ስጋው አልቆ እንደ በረዶ አጥንቱ 1 2 3 ብሎ ሲቆጠር በስጅ ሚስማር የተወጋ እጁ እግሩ በጦር የተበሳ ጎኑ በሾህ አክሊል እዚህ ጋር ደግሞ ደፍተው አክሊል እንደገና ጭንቅላቱን መጥቶ ፊቱ በደም እናየው ዘንድ መልክና ደም ግባት የለው። ብቻኛ ክርስቲያኖች ሁለቱንም እናያለን። የሕማም ፊቱንም እናስባለን፣ የደብረ ታቦር ፊቱንም እናስባለን። ምክንያቱም ውዴ ነጭና ቀይ ነው። ወስብሐት ለእግዚአብሔር።